ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያች ሲለይ ሰንበተ ክርስቲያን አለ። ያውስ በከንቱን ነው። ክርስቲያን በወዲ በሰሩት ሥራ በወዲያ ዋጋቸውን ተቀብለው ረፍተ ነፍስ አርፈውባት የሚኖሩ ስለሆነ ነው። ይህስ እንደምን ነው ያሉ እንደሆነ ሁለቱን ቀን የሚያከብሩ እንደሆነ ዓርብ በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። አንዱን ቀን የሚያከብሩ እንደሆነ ቀዳሚት በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። እንዲህ እያሉ ሲመላለሱ ይኖራሉ። ወበይእቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል የጌታ ምጽአቱ በዕለተ እሑድ ነውና ወዲያው እንደወጡ ይቀራሉ። የቅዱስ ኤፍሬም ሰውነቱ በገል ተቀጥቅጦ ነዋሪ ነው። ጳውሎስ ጢሞቴዎስን ኢትስተይማይ ራቆ አላህ ዳጠ ወይነ ተወስበ እንተ ማመከብድከ ወበንተ ደዌከ ዘዘልፍ እንዳለው ቀዳሚት በሰርክ ትንሽ የወይን ጠጅ ጠጥቶ እረፍት ሽቶ ሳለ እመቤታችን ከወትሮ ጊዜዋ ቀደም ብላ መታ ለምን ትወደስከኒ በዛቲ ሌሊት አለችው። ከወትሮ ጊዜዋ ቀደም ብላ ከመጣች ለምን ትወደስከኒ ያለችው ቢሉ እረፍት እንደሻ የህሊናውን አውቃበት። እሱም ዛቲ ዕለት አባዮ ክብር ትጥቀው ይገብሩ ግብረ ወይም እንትን ይላታል። እሷም ዛቲ ዕለት ታቢ እምኩሎን ዕለታት ውዳሴሃኒ አቢ እምኩሎን ውዳሴያት ትለዋለች። ባረክኒ ይላታል። በረከተ ወልዴ ወአብ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። እስከዚህ ድረስ ከቤተ መቅደስ በአፋ ባሉ ነዋያት በዕፀ ሙሴ በገራይት አብርሃም እየመሰለ ሲያመሰግናት ሰንብቶ ነበረ። ዛሬ ግን በቤተ መቅደስ ውስጥ ባሉት ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድረዋል። ውዳሴ ዘሰንበት፣ ውዳሴ በሰንበት፣ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቤል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ተሰመኪ ፍቅርተ ብሎ ይጀምራል። ተሰመኪ ፍቅርተ ኦ ቡርክት ማን ንዕድ ክብር ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ እንተ ተሰመ አንቲ ውእቱ ቀዳሚት ቀመር እንተ ተሰመኪ ቅድስተ ቅዱሳን ከተለዩ የተለየሽ ከከበረው የከበረች ሁለተኛ ክፍል አንቺ ነሽ። አንድም ቅዱሳን ኪሩቤል የተሳሉባት ነቢያት ካህናት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። ውስቴታ ጽላተ ኪዳን ሕጉም የተጻፈባቸው ጽላት በውስጡ ያሉ ሕጉን ኪዳን አለው። ሕጌን ብትጠብቁ ጠብቃቸዋለሁ፣ ባትጠብቁ ግን አጠፋቸዋለሁ ብሎ ተካሂዶበታልና። አሰርቱ ቃላት ለተጽፋ በአጻብዒሁ ለእግዚአብሔር ሕግ ያሉት በአጻበ እግዚአብሔር የተጻፉ 10 ቃላት ናቸው። አሁን ጌታ ብራና ዳምጦ ቀለም በጥብጦ ብር ቀርጾ የሚጽፎ ነው አይደለም። በግብር አምላካዊ ስለተገኙ በአጻበ እግዚአብሔር አለ። ቀዲሙ ዜናወነ በየወጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ከስመ ሥጋዌ የሚቀድም ስሙን በየ ፊደል ነገረን። ኢታምልክ ባይደ አምላከ ዘእንበሌ ብሎ አንድም በዮድ ፊደል ነገረን። ዮድ ለአሌፍ 10ኛ እንደሆነ ኢታምልክም ለይትፍቱ 10ኛ ናትና ወለውእቱ መቅደመ ቃል ይባረክዎ ወእንተ ሰም ላይሉ ጥበብ ቀዳሚያ ንጽሕት ይእቲ ቀዳሚው ቃል እንዲል አንድም መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን በየውጣ ነገረን። የውጣ በሀገራቸው እንደ አንዲት ጭረት ናት፣ ቅጽል የላትም። 10ቱም በሀገራችን እንደ አንዲት ጭረት ናት፣ ቅጽል የላትም። የውጣ ባለው ውህጣ የሚል ይገኛል፣ ትርጓሜው አይለወጥም። ይህንንም ሊቁ የውጣን ተይት የ10ቱ ቃላት ብሎ ወስዶታል። አንድም ዋህድ ቃለ እግዚአብሔር በአጽባይተ መንፈስ ቅዱስ በእመቤታችን በሥጋ በማኅፀኗ እንዲቀረጽ 10ሩን ቃላት በጽላቱ ጽፎ በማኖሩ ነገረን አለ። ጌታ ሙሴን ሕግን ጽፌ የምሰጥ ነኝና ደብረ ሲና ውጣ አለው። ሆርን አሮንን ከተማ አስጠብቆ ይትተዋከቱ ግርግር አትበሉ ሕዝቡን ጠብቁ ብሎ ከተማውን አስጠብቆ ኢያሱን አስከትሎ ደብረ ሲና ወጣ። ኢያሱን ከእግረ ደብር ትቶ ቢወጣ 7 የእሳት መጋረጃ ተጋርዶ ቆይቶታል። 6ቱን እየገለጠ ገብቶ ከ7ተኛው ሳይገባ ሰንብቷል። 6ቱን ቀን ከዕለተ እሑድ እስከ ዕለተ ዓርብ የተፈጠሩትን 22 ስነ ፍጥረት በልቦናው ሲስልበት ሰንብቷል። 4ቱን ቀን ግን ቃል ለቃል እየተነጋገረው 575 ወነበቡ አጽፎታል። 40 ቀን ይሆናል። ከዚህ በኋላ እስራኤል ሙሴ ቢዘገይባቸው ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ ዘያህውሩ ቅድሜነ ወዘይጸብሑ ጸረነ እስመ ዝኩ ሙሴ ዘአውፃነ እምድረ ግብፅ ይነአምር ምን ተኮነ። ያ ከግብፅ ያወጣን ሙሴ አመሌ ልማዴ ሲል ደብረ ሲና ያያት እሳት አቃጥለውም እንደሆነ ተመልሶም ግብፅን ሲሻገር የከፈላት ባህር አስጥመውም ቀርቶም እንደሆነ
ጠላት ገሎትም እንደሆነ የሆነውን አናውቅምና በፊታችን የሚሄዱ ጠላቶቻችንን ድል የሚነሱ አማልክትን ስራልን አሉት። እሱም ባደርገው ፈጣሪ ይቆጣኛል፣ አይሆንም ብላቸው እስራኤል ቁጣዋን ናቸው፣ በድንጋይ ቀጥቅጠው በእሳት አቃጥለው ይገሉኛል። እስራኤል ገንዘብ ወዳጆች ናቸው፣ ሴቱም ወንዱንም ወርቁን ብሩን አምጡ ያልኋቸው እንደሆነ ይዋል ይደር ይልኛል። እስከዛ ወንድሜ ሙሴ ይመጣል፣ እኔም ከነገር እድናለሁ ብሎ ተመኘ። ተመኝቶም አልቀረ። ሴቱንም ወንዱንም ከግብፅ ያመጣችሁትን ወርቁን ብሩን አምጡ አላቸው። ሰይጣን አነሳስታቸዋልና ያነሳሳቸው ሰይጣን ይዋል ይደር አላሰኛቸውም። ዕለቱን አመጡለት። ጉድጓድ አስቆፍሮ እሳት አስነድደው የሴቱን ባንድ የወንዱን ባንድ አስጣለው። ቀልጦ ይቀር መስሎት እሳት ቢበላው ምን ልበል ለማለት ሰይጣን አነሳስቷቸዋልና አንዳንድ ቀንዳቸው ወርቅ አንዳንድ ቀንዳቸው የብር ጅራታቸው ያህል የሆኑ ጣዖታት ወጥተው ቆሙ። ይህ ሰይጣን ምትሃት ቢያሳይ ግዙፍ ነገር ማድረግ አይቻለውም ብሎ ተድበልብለው ወጡ። ካልቀሩ ደስ ይበላቸው ብሎ መጥቶ አሰርቶላቸዋል። ነዋ እስራኤል አማልክቲክሙ ብሎ ይዳረጋቸዋል። ወዲያው የሰም በዓለ እግዚእ አለ። ያን ጊዜ እስራኤል ሲያውቁ ሲያገሩ ሲደነፉ አድረዋል። ጌታም ሙሴ ሙሴ ብሎ ጠርቶ አበሱን ሕዝብ ከዋሮንሁ ካለ ጠብ ተጀመረ። ሕዝቤ ይላቸው የነበረው ሕዝብ ካለ ዛሬ አባቱ ልጁን ሲጣላ ሚስቱን ያ ልጅሽ እኮ እንዲህ አደረገኝ እንዴል እሱ እንዳልወለደው ሁሉ እሷም ልጇ ሲበድላት ያ ልጅ እኮ እንዲህ አደረገኝ እንድትል እሷ እንዳልወለደችው ሁሉ ህድገኒት ስዮም በማቴ ተወኝ አትማልደኝ ፈርጄ ላጥፋቸው አለው። ሙሴም እምትትስዮም ለእሉ ሊተኒጠስየኒ መጽሐፍ ሕይወትከ እነሱን እስክታጠፋቸው እኔን ከሕይወት መጽሐፍ አጥፋኝ አለው። አሁን ጌታ ሙሴን አማክሮ የሚያጠፋ ሆኖ አይደለም እንዲለምነው እንዲማልደው አውቆ እንከሰ ወሪደከ ኮንን ብሎ 10ሩን ቃላት በሁለት ጽላት ጽፎ ሰጥቶታል። 10ሩን በአንድ 10ሩን በአንድ ይኸውም 20 ሕግ ማለት አይደለም። ለአንድ ባህታዊ 2 መዝሙረ ዮሐንስ 2 ወንጌለ ዮሐንስ እንዳለው ያለ ነው። ኢያሱ ከእግረ ደብረ ነበርና አስከትሎት ይሄዳል። ከተማ ሲደርሱ ኢያሱ ምንት ዘሰም ድምፀ ጸባይት ለተየሉ ለጸብ ወደ ሰልፍ እየተበረታቱ የሚሄዱ የሰልፈኛ አርበኛ ድምፅ ሰማለው አለው። ሙሴም አኮ ድምፀ ጸባይት ለተየሉ ለጸብ አላ ድምፀ መልእክቱ ነው ድምፀ ፈሃሉም ይላል። እስራኤል ያልፈላጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀበጣጥራሉ እንጂ አለው። ቢሄድ ሕገ እግዚአብሔር በሚነገርበት ሕገ ጣዖት አቆመው። መስዋዕተ ጣዖቱን በልተው ሲወድቁ ሲነሱ ሲያጨበጭቡ ሲሰግዱ ሲረበረቡ በያቸው ቢደነግጥ ጽላቱ ከእጁ ወድቆ ተሰበረ። ዛሬ ከቀሳውስት እጅ መስቀል ጽና ወድቆ እንዲሰበር ከዚህ በኋላ የጣዖቱን ስባሪ አስፈጭቶ አሰልቆ ጠጡ አላቸው። ፍቅረ ጣዖት ያደረበት ወርቁ ከከንፈሩ እንደ ለምጽ እየተቀሰመ ተገኝቷል። ይህ ምልክት አድርጎ ለይምጻኒ ዛሬው እግዚአብሔር አብኒ ለእክት ወልዶ ወልድኒ አባሁ ይህ ምልክት የተገኘበት አባት ልጁን ልጅ አባቱን ወንድም ወንድሙን አይማረው በሏቸው ብሎ 3000 ሰው አስፈጅቷል። አንፈስ ክምዎ ለእግዚአብሔር እስኪለው ድረስ ከዚህ በኋላ ያ የሰጠኝ ተሰበረ ብሎ ወደ ጌታ ቢያመለክት ቀር ከመቀዳሚያት እንደቀደመ አድርገ ቀርጸ አምጣ አለው። ቀርጾ ቢሰጥ 10ሩ ቃላት በግብረ አምላካዊ ተገኝተዋል። ምሳሌ የመጀመሪያው ጽላት የአዳም ነው። ያ ማህባልቦ እንደተገኘ አዳምም ከእቱ ምድር ተገኝተዋል። ያ በጣዖት ምክንያት እንደተሰበረ አዳምም በዲያብሎስ ምክንያት ከስህተት ወቅደዋል። የኋላ ጽላት የእመቤታችን ቀር ከመቀዳሚያት ብሎ ቃሉ በግብረ አምላካዊ እንደተገኘ የብርም ግብር ከተገኘች ከእመቤታችን አካላዊ ቃል እንበለ ዘር እንበለ ሩካቤ ተገኝቷልና ዘተሰባ ምኔኪ ዘእንበለ ውላጤ አለመለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወኮነ አራቄ ለአዲስ ኪዳን ብሉይ ኪዳን ምድረ ርስት ኦሪት አዲስ ኪዳን ወንጌል መንግሥተ ሰማያት ለወንጌል መምህር በመንግሥተ ሰማያት አስታራቂ ሆነ። ለዊ ዘደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሐን ባጸደ ሥጋ ባጸደ ነፍስ ያሉ ምእመናንን በከበረ ደሙ ፈሳሽነት አነጻቸው። ጣልቃን የሚባሉ አሞሮች አሉ። ገላግልቶቻቸውን ይወዳሉ፣ አቅፈው ተከባክበው ያሳድጓቸዋል። እኒያም ሙቀት ሲሰማቸው ተጫወትን መስሏቸው ፊታቸውን ይጸፏቸዋል። እኒያም ሲሰማቸው ራሳቸውን ቆርጠው ይጥሏቸዋል። በሦስተኛው ቀን ከእናት ከአባታቸው አካል ቢሉ ደም አፍሶ ሲቀቧቸው ይነሳሉ። ምሳሌ ጣልቃን የተባሉ ሥላሴ ገላግልቱ የአዳም ሔዋን አቅፎ ተከባክበው እንደማሳደግ ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ ጠጡ ግዙ ንዱ ብለው 7 ዓመት የጸጋ መንግሥትን አንግሰዋቸዋል። እኒያም ሙቀት ሲሰማቸው ፊታቸውን እንደ መጽፋት የባህሪ መንግሥትን ሲሹ ተገኝተዋል።
ተነስተዋል። እኒያም ሲሰማቸው ራሳቸውን ቆርጠው እንደመጣል ጎልማሳ በሚስቱ አምላክ በአምልኮቱ መንግስት በመንግስቱ ቢመጡባቸው ቀናኢ ናቸውና በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ፈርደውባቸዋልና በሶስተኛው ቀን ከእናት ከአባታቸው አካል ቢሉ ደም አፍሶ ሲቀቧቸው እንደመነሳት በሶስተኛው ክፍለ ዘመን አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ የማዳኑ ምሳሌ ክዮ አላለም ውሂዝ አለ። ክዮ አንድ ወገን ውሂዝ በመላው በዕለተ ዓርብ ከጌታ አካል ከቀኖት የፈሰሰው ደሙን መላእክት በአውራ ጣታቸው ተቀብለው ይህን ዓለም ረጭተውታል። ይህንስ ያህል አይደፍሩም ብሎ በብርሃን ጽዋ ተቀብለው ይህን ዓለም በረጩት ጊዜ የዚህ ዓለም ሰዎች ጥምቀት አልነበራቸውም፣ ጥምቀት ሆኗቸዋል። በሲኦል ያሉትን ነፍሳት በአካለ ነፍስ ወርዶ ቀኝ እጁን ቢያሳያቸው ጥምቀት ሆኗቸዋል። ወኮነቶሙ ጥምቀተ እደ የማኖ እንዴል ዛሬ ቅሉ ቤተ ክርስቲያን የሚታነጽበት ያን ጊዜ ደሙ የፈሰሰበት ነው። እሱ ባወቀ እያሰራው ሳሊለነ ቅድስ በአጸደ ሥጋ በአጸደ ነፍስ ያሉ ምእመናንን በከበረ ደሙ ፈሳሽነት ካነጻቸው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ወበእንተ ዝናቤኪ ኩልነ ኦግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣውም ዝብሎ ያጽፋል። ግን ለሚመጣው አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም። ክብርት ነሽ ገናና ነሽ እንላለን። ንጽሕት ኩሎ ጊዜ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ንጽሕት ነሽና በእንተዘ ያለውን አመጣው። ስለዚህ ነገር ሁላችን እንወድሻለን እናከብርሻለን እናገንሻለን። ንስል ወናንቃ አዱ አቤኪ ከመ ንርከብ ሳይለ በኀበ መፍቀሬ ሰብ ጊዜ ንስል ወናንቃ አዱ ብሎ ይገጥሟል። ሰውን ከሚወሰው ከሚወደው ልጅሽ ይቅርታን እናገኝ ዘንድ ሁልጊዜ አይነ ህሊናችን ወደ አንቺ አቅንተን እንለምናለን አለ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና። ታቦት በወርቅ ልውጥም ኩልሄ ዘግቡር ዘይነቅ ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተቀረጸ አፋ ውስጡ በወርቅ የተለበጠ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ እግዚአብሔር አካላዊ ቃልን ይመስልልናል። አንድ ምሳሌ የጋራ ነው ብሎ ዘእግዚአብሔር ቃል ይላል። የእግዚአብሔር አካላዊ ቃል ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተቀረጸ አፋ ውስጡ በወርቅ የተለበጠ ታቦትን ይመስላል። ምሳሌ እጽ የእግዚአብሔር አብ ዘይነቅዛለው ህልፈቱ ላጤ የለበትም። ታቦት የእግዚአብሔር ወልድ ዘግቡር ምስል አይመችም ብሎ እጽ የአብርሃም ዘይነቅዛለው በአምልኮት አይለወጥም። ታቦት የእመቤታችን አንድም እጽ የእመቤታችን ዘይነቅዛላት በተፈጥሮ አትለወጥም። ታቦት የእግዚአብሔር ወልድ አሁን ዘግቡር ምጽ እንደ ሰውነቱ የተመቸ ዘኮነ ሰባ ዘንበለ ፍልጠት ወይ ውላጤ ያለመለወጥ ያለመለየት ከስጋይ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተፈልጦ ከተድህሮ አንድም ካለመመለክ ንጹሕ የሚሆን መለኮት ዘሩይ ምስላ ከአብ ጋራ በእሪኔ ያለ እሱ ወወቱ አብሰራ ለንጽሕት ጽንሱን ለመቤታ ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም ጽንሱን በእዝ ዘይነቅዝ ነገራት። አንድም ቦቱ በቅዱስ ገብርኤል ነገራት። አንድም እሱ ራሱ ነገራት። ለሌ ላይ ከኮንኩ ለርእሴ ወካይ ማብሰር ክዋ ለወላዲቴ እንዲል ዘንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ በልዩ በኪነ ጥበቡ ቅዱስ በልዩ ጥበቡ
ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ በኪነ ጥበቡ ቅዱስ ዘር ምክንያት ሳይሆነው ከጥበቡ በሚበልጥ ጥበቡ ሰው ሆኖ አዳንን። ከጥበቡ በሚበልጥ ጥበቡ ዓለምን ከመፍጠሩ ሰው ሆኖ ማዳኑ ይበልጣልና። አንድም ኪን ጥበብ አንድ ወገን በፍጹም ጥበቡ ዘር ምክንያት ሳይሆነው ከስጋችን ስጋን ከነፍሳችን ነፍስን ነስቶ ሰው ሆነ። ዘተሰባ እምኔኪ ዘእንበለ ርኩስ ያለመለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆነ። ደመረ መለኮቶ ደምሮ ሲል ነው አካሉን ከስጋ ጋር አዋህዶ ሳሊ ለነ ቅድስ አካሉን ከስጋ ጋር አዋህዶ ከአንቺ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር የታቦትን ነገር ከዚህ ይናገረዋል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አብጅ። ከታች እንደ ዙፋን 4 እግር አውጣለት። ሞላልነቱን 2 ክንድ ከስንዝር፣ ቁመቱን ክንድ ከስንዝር፣ ወርዱን ክንድ ከስንዝር 2 ክንድ ከስንዝር ምሳሃል። ለዚህ ቁመት የለውም። 4 ቀለበት 2 መሎጊያ አብጅለት። በምስማኩና 2 ምስማቅ አብጅለት። ፈለግ አውጣለት። የማይረጋ ብዝብዝ ወርቅ አፍስበት። ጽላቶቹን በውስጡ አኑር። ኪሩቤልን እንደሚናተፉ አውራ ዶሮ አድርገህ ሳልበት ብሎታል። ምሳሌ ታቦት የእመቤታችን ወርቅ የንጽህናዋ የቅድስናዋ ታቹ የንጹሐት አንስት ላዩ የቅዱሳን አበው ግራና ቀኙ የሐናና ኢያቄም 2 ክንድ ከስንዝር ሞላልነቱ ከአዳም እስከ ኖህ ያለው ዘመን ነው። 2256 ዘመን ይሆናል። ይህ በሆነ ከ2256 ዘመን አርያ ድንግል ታቦተ ኖህ ለመገኘቷ ምሳሌ ክንድ ከስንዝር ቁመት ከኖህ እስከ ሙሴ ያለው ዘመን ነው። 1600 ዘመን ይሆናል። ይህ በሆነ ከ1600 ዘመን አርያ ድንግል ጽላተ ሙሴ የመገኘቷ ምሳሌ ክንድ ከስንዝር ወርዱ ከሙሴ እስከ እመቤታችን ያለው ዘመን ነው። 644 ዘመን ይሆናል። ይህ በሆነ ከ644 ዘመን አርያ ድንግል ታቦተ ሙሴ ታቦተ ኖህ አርያ ድንግል ጽላተ ሙሴ ምሳሌዋም የሆኑ አማናዊት ድንግል ለመገኘቷ ምሳሌ 4 ቀለበት የ4ቱ ድንግልናዋ ርዕይ ሰሚ ገሲስ አጼ ነው። እመቤታችን በእነዚህ ሁሉ ንጽሕት ናትና 2 ቀለበት የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የአዳምና የሔዋን አንድም የዮሴፍና የሰሎሜ በመከራዋ ጊዜ አይለዩአትምና አንድም የኦርኒና የሶፊያ ቅዱስ ባስልዮስን ከኔ አትለያቸው ግራ ቀኝ ባጠገቤ ሳላቸው እንዳለችው 2ቱ መላእክት የመልአከ ዕቃቢና የመልአከ መበስር የብሉይ ሊቀ ካህናት በዓመት 1 ጊዜ ገብቶ ከ2ቱ ኪሩቤል ቃል ሰምቶ ይወጣ ነበረ። እሷም የቅዱስ ሚካኤል ተጠብቃ ከቅዱስ ገብርኤል ቃልን ሰምታ አካላዊ ቃልን እንበለ ዘር እንበለ ሩካቤ ጸንሳ ተገኝታለችና ፈለግ የልቡናዋ ከዚያ ታውቆ እንዳይታጣ ከመቤታችንም ልቦና ከዚህ እስከ ዕለተ ምጽአት ሁከት መንፈሳዊ አይታጣምና ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ እግዚአብሔር በፈጠራቸው በሔዋኑ ኪሩቤል አምሳል ሙሴ ያሳላቸው ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም ሙሴ ባሳላቸው ኪሩቤል አምሳል ሰሎሞን ያሳላቸው ኪሩቤል የሚጋርዷት መቅደስ ነበረሽ። መቅደስም አላት ኦ መቅደስን ተኮነ ባቲ ሊቀ ካህናት ኢየሱስ ክርስቶስ ይላታልና አንቺ ግን ሔዋኑ ኪሩቤል ጋረዱሽ። ኮነ ሰራይ ኃጢአተነ ሰራይ ኃጢአተነ ይላል። ኃጢአታችንን የሚሰረይልን ሆነ። ወደምሳሴ አበሳነ በውስጥ በአፋ በነፍስ በስጋ ለማለት ይደጋግመዋል። ሳሊ ለነ ቅድስ ኃጢአታችንን ይቅር ብሎ ከሚሰረይልን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡዕ መና ያለባት የወርቅ መሶብ አንቺ ነሽ። የመሶበ ወርቅን ነገር ከዚህ ይናገሯል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አብጅ። ወንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ ወርቁን እንደ ቅጠል አሳስተ በውስጥ በውጭ በወርቅ ለብጠው በውስጡም ጎሞር ሙሉ መና ኖርበት ዘእንበለ አም ዘመን ሳትለካ ብሎታል። ምሳሌ መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ዘእንበለ አም ማለቱ ለጊዜ ውሉድ በአበው ሊፈርድባቸው አሁን ይህን የመሰለውን ሲመግባችሁ ትክዱት ብሎ ፍጻሜው ግን ያ ብዙ ዘመን ሲኖር ጣዕሙ እንዳልተለወጠ ጌታም ሰው ሲሆን ባህሪ መለኮቱ ላለመለወጡ ምሳሌ ህብስት ዘወረደም ሰማያ አኮ ሙሴ ዘዋበክሙ ውእተ ህብስተም ሰማይ እንዳለው ያለ አይደለም። ከሰማይ ወረደ ሰማያዊ ህብስት ነው። ዋቤ ሕይወት ለኩሉ ዓለም አበዊክሙ ሸመና በሉ በገዳም ወሞቱ እንዳለው ያለ አይደለም። ለሰው ሁሉ ሕይወትን የሚሰጥ አማናዊ ህብስት ነው። ሳሊ ለነ ቅድስ ዋቤ ሕይወት ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን።
አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማይቶተ ጸዳል ኩሎ ጊዜ ሁል ጊዜ ብርሃንነት የማይለየውን የያሽው የወርቅ ማዕጠንት መቅረዝ አንቺ ነሽ አለ። ተቋም ወርቅን ነገር ከዚህና እሷስ የቻለችው 9 ወር ከ5 ቀን ነው። ከእሷ የነሳው ሥጋ አንድ አካል አንድ ባህሪ ሆኖ የሚኖር ስለሆነ እንዲህ አለ። የተቋም ወርቅን ነገር ከዚህ ይናገረዋል። መክሊተ ወርቅ ትገብራ ብሎታል። ግበራ ሲል ወትቀባ በፒሳ እንዳለ ቅባ ሲል አንዱን መክሊተ ወርቅ መቅረዝ አበጅ። ከታች እንደ ጽዋ እግር አውጣለት። ከፍ ብለ አንድ መሸቢያ ቃተተው። ከፍ ብለ 2 መሸቢያ አዞርበት። 6 ይሆናል። መካከሉ ስረ ወጥ ይሁን አትቀጥልበት። በመካከሉ ገንቦ ሙሉ ዘይት ቅዳበት። በመካከሉ የተቀዳው ባይጹቁ ሁሉ እንዲመራ ማፈኛ፣ መቅጠሚያ፣ መኮስተሪያ ወለባ አብጅለት። በእያንዳንዱ 7 ምንባረፈት አኖርበት ብሎታል። ምሳሌ ተቋም የመላው ዘመን ከፍ ብለ አንድ ተቃተተው አለው። የዘመነ አበው ለዚያ ይጹቅ እንደሌለው በዘመነ አበው ምክር፣ ዝናት፣ ተግሳስ ተደርጓል። መጻሕፍት አልተጻፉም። ከፍ ብለ 3 መሸቢያ ዙርበት አለው። የሶስቱ ክፍለ ዘመን የዘመነ መሳፍንት፣ የዘመነ ነገሥት፣ የዘመነ ካህናት 6ቱ አይጹቅ በ3ቱ ክፍለ ዘመን የተጻፉ መጻሕፍት ምሳሌ። መካከለኛዋ ስረወጧ የወንጌል አይጹቁ መደበኛው ስረወጡ እንደሆነ በ3ቱ ክፍለ ዘመን ለተጻፉ መጻሕፍት መደበኛቸው ወንጌል ናትና። እስመ ሳባይ ሁልቆ ፊደሉ ለእጓለሚያ ሁልቆ ንባቡም ይላል። ፋና የሰባ ሥላሴ የመምህራን የሐዋርያት ምሳሌ። አይጹቁን የሚገልጠው ብርሃኑ እንደሆነ በ3ቱ ክፍለ ዘመን የተጻፉ መጻሕፍትን የተነበበውን ተርጉሞ ያልተመሰለውን መስለው የመጻሕፍትን ምስጢራቸውን የሚገልጡ መምህራን ናቸውና። አንድም ተቋም የእመቤታችን ወርቅ የንጽሕናዋ የቅድስናዋ ታች 5 ጠባባት ከፍ ብለ 3 መሸቢያ ዙርበት አለው። እመቤታችን በ3 ነገር ንጽሕት ናትና በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና። 7 አይጹቅ የፍጹም ክብሯ 7 በዕብራውያን ፍጹም ነው። እመቤታችንም በክብር ፍጽምት ናትና ምንባሬ ማኅፀኗ ፈትል 4ቱ ባህርያት ዘይት የነባቢት ነፍስ ፋና የመለኮት ማፈኛ፣ መቅጠሚያ፣ መኮስተሪያ ወለባ የማኅተመ ድንግልናዋ 7 አይጹቁን ምንባሩን አንድ አድርገው ቢቆጥሩ 49 ይሆናል። እሷም ጌታን ከወለደች በኋላ በዚህ ዓለም የኖረችው ዕድሜ 49 ነውና። አንድም ስረወጥ የዕለተ ረቡዕ 6ቱ አይጹቅ የ6ቱ ዕለታት በመካከል የተቀዳው ባይጹቅ ሁሉ እንዲበራ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት 3ቱን ዕለት ወዲህ 3ቱን ዕለት ወዲያ እያሉ በመካከል የማብራታቸው ምሳሌ። አንድም ስረወጥ የጌታ 6ቱ አይጹቅ በ6ቱ ቃላተ ወንጌል ያመኑ ምእመናን በመካከል የተቀዳው ባይጹቅ ሁሉ እንዲበራ ጌታ በተዋህዶ በሰውነቱ የባሕርይ ሕይወቱ የሆነውን መንፈስ ቅዱስ ለምእመናን የጸጋ አድርጎ የመስጠቱ ምሳሌ። አንዱ መክሊት 1728 ይሆናል። ይህ በሆነ ከ1728 ዘመን የእመቤታችን ዜና ጽንሷን ዜና ሞቷን የሚያስተምሩ መምህራን ጴጥሮስ፣ ጳውሎስ ለመነሳታቸው ምሳሌ። ዘውእቱ ብርሃኑ ለዓለም ለሰው ሁሉ እውቀትን የሚገልጥ አማናዊ ብርሃን ነው። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ከብርሃን አብ የተገኘ ብርሃን ወልድ አምላክ ዘበአማን እውነተኛ የባሕርይ አምላክ ከአብ የተገኘ እውነተኛ የባሕርይ አምላክ ወልድ ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት ሰው በመሆኑም በድንቁርና ላለን እውቀትን የገለጠልን አማናዊ ብርሃን ሀተታ እንዳለፈው ዋርታ ገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋው የእግረ ልቡናችንን ወደ ሕገ ወንጌል ጎዳና ቀናልን። ብፁዓን ገባርያነ ሰላም እንዲል ሳሊለነ ቅድስ በጥበቡ ባደረገው ሥጋው የእግረ ልቡናችንን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍሕመ እሳት ሁልጊዜ እሳትነት የማይለየውን ፍህም የቻልሽው የወርቅ ማዕጠንት አንቺ ነሽ አለ። የማዕጠንተ ወርቅን ነገር ከዚህ ይናገሯል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አበጅ። 2 ክንድ ከስንዝር ክንዱን ሙሉ ወደ ላይ ቶ ክንዱን ሙሉ ወደ ታች ቶ እንደ ሙገጫ ብሎታል። ሲን ሰንድሮስ የሚባል ነጭ ዕጣን ደቁሰ ፍህሞን በዛ አድርገ በህለተ ወርቁ አዋህደው ጢሰ ቅታሪው ሲወጣ
አምሮ እንዲወጣ መጤት ሲጨምር ወርቅ አይችልምና ፈጥነ ገልብጠው እንዳይቀልጥ አቅርን ታውጣለት ብሎታል። ምሳሌ ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ክንዱ ሙሉ ወደ ላይ ፈልፍለው ክንዱ ሙሉ ወደ ታች ተዋለው። እመቤታችንም ድንግል ወእም ስትባል ለመኖሯ ምሳሌ አቅርንት የስልጣነ እግዚአብሔር ፍህም የመለኮት ዕጣን የትስብእት ህለተ ወርቅ የመንፈስ ቅዱስ የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና ወገባሪው ለውእቱ ሥጋ መንፈስ ቅዱስ እንዲል ቡሩክ ዘነሳም መቅደስ ቡሩክ አብ ከአብርሃም ባህሪ የነሳት ማዕጠንት አንቺ ነሽ አለ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና። አንድም ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ አለ። እስራኤልን አባር ቸነፈር ቢፈጃቸው ከሙሴ ዘንድ ሄደው ከእኛ ኃጢአት ስተት ከእግዚአብሔር ምሕረት ቸርነት አይታጣምና አማልደን አሉት። ሙሴም ደብተራ ኦሪት ገብቶ ወደ ጌታ ቢያመለክት ወንድም አሮን ልብሰ ተክህኖን ለብሶ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ በመካከል ሆኖ ይጠንላቸው። ጢሰ ቅታሬው በመካከል ይጋደማል። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ አይተላለፍም አለው። አሮንም ወነሳ አሮን የፉደ ቅኔሁ ዘጸሎት ዋጠቀ ይላል። ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ በመካከል ሆኖ ቢያጥንላቸው ጢሰ ቅታሬው ተጋደመ። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። ከተረ መዓት ወኃይሳ መቅሰፍተ ፈለጠ ፍኖተ ማእከለ ሕያዋን ወሙታን እንዴል ምሳሌ ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ደዌ የፍዳ የመርገም ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ እንዳልተላለፈ ከእመቤታችንም ወዲህ ፍዳ መርገም መውረድ ቀርቶልናልና። ቀድሞ ይወርድ ነበረ ቢሉ አዎን ይወርድ ነበር። ወባህቱ ኮነኖ ሞት ማዳም እስከ ሙሴ ለእለሄ አበሱ ወለእለሄ ያበሱ በእንተ ይእቲ ኃጢአቱ ለአዳም እንዴል አባት የሰራውን ኃጢአት ልጁ ቢሰራውም ባይሰራውም ቅሉ አባቱ በተቀጣበት መቅሰፍት ይቀጣ ነበረ። ዛሬ ግን ቅሉ በንስሐ የሚሰራ ሆነዋልና። አንድም ቡሩክ ዮሴፍ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። አንድም ከቤቱ ወደ ጎል ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። በዚህ ጊዜ መቅደስ ያለው የዮሴፍ ቤት ነው። እመቤታችን ያለችበት ሁሉ ክቡር ነውና። ዘይሰሪ ኃጢአተ ወይ ደመስስ የገየ በውስጥ በአፋ በነፍስ በሥጋ ኃጢአታችንን የሚሰረይልን ሆነ። ዝውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ይኸውም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነው አካላዊ ቃል ነው። ዛይረገ ላቡ ርእሶ ጣነ ወመሳይተ ስሙረ የአባቱ ራሱን ያማረ የተወደደ መሥዋዕት አድርጎ ያሳረገው አንከረ አብ እምዝንቱ መሥዋዕት እንዲል ሳሊ ለነ ቅድስ ራሱን ለአባቱ ያማረ የተወደደ መሥዋዕት አድርጎ ካሳረገ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ተፈሲ ኦ ማርያም ርግብ ሰናይት ዘወለድኪ ለነግድ እግዚአብሔር ቃለ እግዚአብሔር አካላዊ ቃልን የወለድሽልን መልካም ርግብ እመቤታችን ተፈሲ ደስ ይበልሽ። አተታ እንዳለፈው አንቲ ውእቱ ጽጌ መዓዛ ሰናይ መዓዛዋ ያማረ የተወደደ ጽጌ አንቺን የጽጌ እመቤታችን መዓዛ ድንግልናዋ አንድም ዘመዓዛ ሰናይ ይላል። መዓዛዋ ያማረ የተወደደ አበባ አንቺ ነሽ አለ። ጽጌ እመቤታችን መዓዛ ጌታ እንተ ሰረጸት እምስር ወእሴ ከእሴ ስር የወጣሽ ባህር ያለ ስር ወደ ላይም ወደ ታችም ይወጣል። ወደ ላይ ቢያዩ አብርሃም ወደ ታች ቢያዩ ዳዊት መካከሉ ጉንዱ እሴ ሳሊ ለነ ቅድስ አካላዊ ቃል ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወኢሰቀይዋ ማይ ሳይተክሏት በቅላ ውሃ ሲያጠጧት ለምልማ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ከማንቲኒ ኦላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻዋ አዳነነ ዘር ምክንያት ሳይሆነው ሰው ሆኖ ያዳነን እውነተኛ ፈጣሪያችን ኢየሱስ ክርስቶስን የወለድሽልን እመቤታችን ሆይ አንቺም እንደሷ ነሽ አለ። ዳታና አቤሮን በሙሴ ደቂቀ ቆሬ በአሮን በጠላትነት ተነስተዋል። የአንድ ሽማግሌ ልጆች ክህነትን ከምስፍና አድርገው አንድ ሆነው ይግዙን፣ እኛስ የሌዊ ልጅ አይደለንም ክህነት አይገባንም ብለው በአሮን አቤሮን ዳታንም እኛስ የሮቤል ልጅ አይደለምን መስፍና አይገባንም ብለው በሙሴ በጠላትነት ተነስተዋል። በዚያውም ላይ ካህናት
ካህናት ፈሊጥ አዋቂዎች ነን ባዮች ናቸውና ሄደው አስቀድመው እኛ በእኛ ዳኝነት ሙሴንን ተማጽነን ምስፍናውን ክህነቱን እጅ ስናደርግ እናንተ በእኛ ዳኝነት ሙሴን ተማጽናችሁ ምስፍናውን እጅ ታደርጋላችሁ አሏቸው። ይሁንብን አሉ። ከዚህ በኋላ ከሙሴ ዘንድ ሄደው ሹመት በተርታ ሥጋ በገበታ ነውና አሮን ሹመቱን ይልቀቅልን አሉ። አሮን ከእግዚአብሔር አግኝቶ ተሹሞታል። እናንተም ከእግዚአብሔር አግኙት እንጂ ምን ከፋ አላቸው። እንዲህማ ማለቱ ለወንድሙ ማድላቱ አይደለምን ብለው ሰርታቴ ግምጃቸውን ለብሰው ጋዘናም ያህል ጥናቸውን ይዘው ሊያጥኑ ገቡ። ሙሴንና አሮንን ከደብተራ ኦሪት ቆመው ቢያያቸው ወረውልዎሙ ይላል። ገርመዋቸው ገብተው ሲያጥኑ ጢሰ ቅታሬው ቢነካቸው ልብሰ ተክህኖን ሳይነካ ሰውነታቸውን እንደተለበለበ ግንድ አመድ አድርጓቸዋል። አቤሮን ዳታንም ከሰፈሩበት ከነፈረስ በቅሏቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሄደው ነበር። የኔ ወገን ጸንተዋል ጽኑ ለማለት በአንድ መሬት ተከፍቶ ወጦት ተቆልቁሎ ወርዷል። ከዚህ በኋላ ሙሴ ወደ ጌታ ቢያመለክት አመዱን ወስደ ድፋው ወተቀደሰ ማይጠንቶም በነፍስቶም ማይጠንቱ ግን ሰውነታቸውን በማጥፋት በተአምራት ከብሯልና እዛው ይቀመጥ የፍህም መጫሪያ አድርገው ብሎታል። የተረፉት ይህን የነገ ሰርክ ኃጢአታችን እያዘክሩ እንደሚያደርጉ ሙሴ አሮን እንጂ ማና ንዑ ንገሮሙ ለሙሴ ወለአሮን እኛንም ሳያስገድሉን በደንጊያ ቀጥቅጠን በእሳት አቃጥለን እንግደላቸው ብለው ደንጊያቸውን ይዘውባቸው ሄዱ። ሙሴና አሮን ከደብተራ ኦሪት ገብተው ተማጸኑ። ጌታ በጥበቡ አምደ እሳት ጋርዶ አድኗቸዋል። ይህማ ፈጣሪያቸው አይደለም ብለው የሚመለሱ ሆነዋል። እንዲህ ተብሎ እስከ መቼ ብሎ ሙሴ ወደ ጌታ ቢያመለክት ክህነት ከአሮን እንዳይወጣ ምልክት አሳይህልሃለሁ። ከቤቴል የተወለዱትን በትራቸውን ሰብስበ በቀዳማይ ሰዓተ ሌሊት አግብተ ስትጸልይበት አድረ በቀዳማይ ሰዓተ መዓልት አውጣው አለው። ከ12 ነገድ እስራኤል በትራቸውን ሰብስበዋል። አሮንም አያቱ ሌዊ የሰጠው ረጅም ዘመን ይዟት የኖረ በትር ነበረች አምጥተዋል። ያን ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገብዝ አፍርታ ተገኝታለች። ያቺ ቤተ መቅደስ ባገቧት በ12ኛው ሰዓት ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገውዝ አፍርታ እንደተገኘች እመቤታችንም ቤተ መቅደስ በገባ በ12ኛው ዓመት ጌታን እንበለ ዘር እንበለ ሩካቤ ጽንሳ ተገኝታለችና ከመሃንዲኒ ያለበት ነው። ሳሊለነ ቅድስ ዘር ምክንያት ሳይሆነው ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘእምኩሎሙ ቅዱሳን ትሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ ከቅዱሳኑ ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባሻል። አንቲ ታብ ሊቃነ ጳጳሳት ምነው ሊቃነ ጳጳሳት አያማልዱህም ትይኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። አንድም ከመምህራን ከሐዋርያት አንቺ ትበልጫለሽ። ወፈድፋደ ተከብሪ እምነቢያት ያውስ ቢሆን ነቢያት አያማልዱህም ትይኝ እንደሆነ ከነቢያት አንቺ ትከብሪያለሽ። ብኪ ግርማ ራእይ ዘየአቢ እምጉራ ሱራፌል ወኪሩቤል ያውስ ቢሆን ሱራፌል ኪሩቤል አያማልዱህም ትይኝ እንደሆነ ከኪሩቤል ከሱራፌል ይልቅ የመፈራት የመወደድ የባለሟልነት ግርማ ላንቺ አለሽ። ባለሟልነት በሥላሴ መወደድ በሚመናን በመላእክት መፈራት በአጋንንት በአይሁድ በመናፍቃን ዘንድ አንቲ በአማን ምካ ዘመድነ ያውስ ቢሆን ሰው ያለ ዘመዱ ይመካን። በእውነት የባህሪያችን የነገዳችን መመኪያ አንቺ ነሽ። ወሳሊት ሕይወተ ለነፍሳቲነ የሰውነታችንም ሕይወትን እያማለሽ የምታሰጭ ነሽ። ሳሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። ያጽናነ በርትዕት ሃይማኖት አንድነቱን ሦስትነቱን በማመን አጽንቶ ስጋዊውን በማመን ያጸናን ዘንድ አንድም ስጋዊውን በማመን አጽንቶ ሕማሙን ሞቱን ትንሣኤውን ዕርገቱን በዓቱን ዳግም ምጽአቱን በማመን ያጸናን ዘንድ ይጸግወነ ሳይሎ ተርጉመው ወምሕረቶ ይስረይ ኃጢአተነ በብዛ ምሕረቱ ኃጢአታችንን ይቅር ብሎ ይሰርይልን ዘንድ በጸጋ አስተስርየታ በሳይእቲ ለኩሉ እንዲል ሳሊ ለነ ቅድስ ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና ወይራ
ወረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽነይትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈተው አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመአምላክ ወላዲተ አምላክ ብለን ነውና። ልጁም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በሐዲስ ዕለቶም ወንጌል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ ክፍል ከኔ ጋር ነው ብላው በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ጊዜው ገና ነበረና በሶስቱ ዜማ እየመላለሰ ሲያመሰግናት አድረዋል። በግዕዝ በዕዝል በአራራይ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይቆየን። ለቅዱስ ኤፍሬም የተለመነሽ ለእኛም ትለመነን። ኢየሱስ ክርስቶስ የቸርነቱን ሥራ ይስራልን፣ ከመከራ ሥጋ ከመከራ ይሰውረን። እንበል አቡነ ዘበሰማያት። አረፍ አረፍ እንበል። ለ5 ደቂቃ ቅዳሴ ማርያሟን በጣም ብዙ በረከት የምናገኝበት አባ ሕርያቆስ የደረሰላትን ቅዳሴ ማርያሟን ለ5 ደቂቃ ብቻ እንሰማለን። በፍጹም ጸጥታ እናዳምጥ። እመቤታችን ውዳሴዋ ቅዳሴዋ ሲተረጎም በረድኤት መካከላችን ስላለች በፍርሃት በጽሞና ሆነን እንድናደምጥ እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። ይካ ይበል ካህን ኦ ድንግል ምልዕተ ውዳሴ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ በመኑ በአምሳለ መኑ ናስተማስለኪ በምን ምሳሌ እየመሰልን እናመሰግንሻለን? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ ነው ወይ ዝቅ ብለን በምድር ባሉ በወርቅ ነው? በመኖ በምን ምሳሌ በአምሳለ መኖ ማንን በሚመስል ማን በተመሰለበት ማን በመሰለበት እየመሰልን እናመሰግንሻለን። አሁን ሁሉ ምሳሌዋ ማይሆን አይደለም። ምሳሌ ዘያጽስ ከሆነ ብሎ መኖ የመመርመር የማድነቅ ያንክሮ ምን አማ አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎም ምሳሌ አጣን ብለን ሳንመስል እንተውሻለን። ይህንን ልቁ ዘእጹብ ልብሰቱ ይላል። አለባበሱ ጭንቅ የሚሆን የሥጋ ልብሰትን አማኑኤል የለበሰልሽ የሸማኔ ጉድጓድ አንቺ ነሽ አለ። ጭንቅነቱ በሌላ እንጂ በሱ አይደለም። አንድም ዘኢይተረጎም እንዳለ ይሆናል። ስንኳን መለኮቱ ሰውነቱ አይመረመርምና እንዘሰብሂ መኑክ ላይምሮ እንዲል የማይመረመር አማኑኤል የሥጋ ልብሰትን የለበሰልሽ የሸማኔ ጉድጓድ አንቺ ነሽ። አንድም ንጽሕተ ይላል። አርበ ወጥ ጉድጓድ ወጥ ነጭ ልብስ አየው እንዲሉ ጌታም ልደቱ እንበለ ዘር እንበለ ሩካቤ ነውና በዚህ በሸማኔ ጉድጓድ ዛሃና ማግ ይዋሃዱባታል። በእመቤታችንም ትስብእትና መለኮት ተዋህደውባታልና ያኳድዳታል ያጓድዳታል። እሷንም እያለፈ ድንግል ድንግል ይላታል። አምላክን ለመውለድ ያበቃት ቅሎ ድንግልናዋ ነውና ስፎ ገብረ ዘምጥተ ሥጋው ለአዳም ጥንቱን ቀይንድሮን የአዳምን ሥጋ አደረገ። መከረሩን ሲያይ ቀኝ ይለዋል። አንድም ጥንቱን ቀይንድሮን 7ቱን ዓመት በገነት ይኖር የነበረ ንጽሐ ጸባይ ሳያድፍበት ይኖር የነበረ የአዳምን ሥጋ አደረገ። ምን ነው ለብሶ ለዛበሰ ይለው የለም ብሎ በአዳም ብሌት አግኝቷቸው የነበሩ 4ቱ ባህሪያት በእመቤታችን ታድሰዋልና አንድም እሱ ባወቀ በሕፃናት ልክ ነስቶ 3 ክንድ ከስንዝር አደረገ። ነጭ ልኪ ሀበሳል የሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪረ አሚያ ተሲል ሥጋሁ ለአማኑኤል እንዘ የተዋሃድ ቃል ምስለ ሥጋ እንዲል በዚህ ጊዜ ምልኡ እሶን ወስኑ ምልኡ ረቂቁ ግዙፉ ረቂቅ ሆነ። የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆነ። እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል እንዲል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ከሁለት
በሁለት ግብር አንድ ግብር ሆነ። ተዋህዶ ጸና ምንታዌ ጠፋ እስመ ተዋህዶ አይተታ ለምንታዌ እንዲል አንድም የሸማድሩ 500 ነው። ጌታም ከመቤታችን አራቱ ባህሪያተ ሥጋ አምስተኛ ባህሪ ነፍስ ነስቶ ሰው ሆኗልና ወፋየሙኒ ሥጋ ዚአኪ ማጉንም ያንቺን ሥጋ ያደረገ አለመክረሩን ሲያይ ግራ ይለዋል። ለልማዱ የሚውጠው ማጉን የሚውጠው ዘሃው ነው። እሷ ግን 9 ወር ከ5 ቀን ችለዋለችና አንድም ለልማዱ ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። እሱ ግን ነፍስም ሥጋም የነሳው ከሷ ነውና ወመስቀሁ ቃል ለሊሁ ኢየሱስ ክርስቶስ በመምቻው በመወርወሪያው በመጠቅለያው የተመሰለው ኢየሱስ ክርስቶስ ነው። በመምቻው በመወርወሪያው አዋሃጅነቱን በመጠቅለያው ተዋሃጅነቱን ሲያይ ወምኑ ዘምላይሉ ጽላሎተ እግዚአብሔር ልዑል በመህንም የተመሰለው እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው እግዚአብሔር መንፈስ ቅዱስ ነው። ይስዋናም ይሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ወልድ ነው። ይስ ወመስቀው ቃል ብሎታል ብሎ ወልድ መንፈስ ቅዱስ በመልክ የሚመስሉት በባህሪ የሚተካከሉት እግዚአብሔር አብ ነው አለ። መህኑን ለሶስቱ ሰጥቶ ተናገረ። በመህን ወደ ላይ ወደ ታች እያሉ እንዲሰሩ የአምላክ ሰው የሰው አምላክ መሆን በሶስቱ ፈቃድ ነውና ዋናም ይሁኒ መንፈስ ቅዱስ በሰሪውም የተመሰለው መንፈስ ቅዱስ ነው አለ። ወገባሪው ለውጡ ሥጋ መንፈስ ቅዱስ እንዲል የከፈለ ያዋሃደ መንፈስ ቅዱስ ነውና ኦ ዝመንክር ወፁ ዝንቱ ነገር የተዋህዶ ነገር ምን ይረቅ ምን ይጠልቅ ወዮ እንደምን ያለ ረቂቅ ነው። አንድም ሶስቱ ሥጋን የባህሪ አምላክ ማድረጋቸው ምን ይረቅ ምን ይጠልቅ። አንድም የአምላክ ሰው የሚሆን ሰው አምላክ መሆን ምን ይረቅ ምን ይጠልቅ። ከሱ በቀር አምላክ ሰው አምላክ ሆኖ አያውቅምና ኦ ማዕዶት ዘባቤኪ አደው አበው ቀደምት ሞት ውስተ ሕይወት ባህር ታበዋሉና ከዚያ ሲላይ ቀደምት አበዋል የቀደሙ ሰዎች ከሞት ወደ ሕይወት የተሸጋገሩባት ድልድይ አንቺ ነሽ አለ። በድልድይ የወዲያ ወዲህ ይሻገርባታል። በእመቤታችንም ከሞት ወደ ሕይወት ከሐሳር ወደ ክብር ተሸጋግረውባታል። እኛም ከገሃነመ እሳት ድነን ወደ መንግሥተ ሰማያት እንሸጋገርባታለንና ሰውን ድልድይ አድርጎ መሻገር ምን ይረቅ ምን ይጠልቅ ወዮ እንደምን ያለ ረቂቅ ነው። ኦ ምዕራግ ምድር እስከ ሰማይ ከምድር እስከ ሰማይ መውጫ መሰላል አንቺ ነሽ አለ። በመሰላል የላይ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የላይ ወደ ታች እንዲወርድባት የቃል ርደት፣ የታች ወደ ላይ እንዲወጣባት የሥጋ እርገት። የቃል ርደት በማህፀን የሥጋ እርገት በ40 ቀን ምነው የቃል ሥጋ እርገትማ በማህፀን አይደለም ቢሉ መገለጫውን ሲያይ አንድም ጌታ ቅሉ አረገ መባሉ ከሷ በነሳው ሥጋ ምክንያት ነውና አርገ ከሚያልቦን እርገተ ጻድቃን ንጹሐን እንዲል ቅዱሳን ማድረጋቸው በሷ ምክንያት ነውና አንድም ምዕራግነቷ ለኃጥአን ነዋ። አንድም ምዕራገ ጸሎት አንቺ ነሽ። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ሻያደርግለዋሌ እንዳለ ደራሲ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ የሚቀድም በሰማይ በምድር በመላእክት በደቂቀ አዳም በመሰረተ ምድር ያለ ባህሪ በአንቺ ታደሰ አለ። በአዳም ብሌት አግኝቷቸው የነበሩ አራቱ ባህሪያት በእመቤታችን ታድሰዋልና አንድም ከልጆቹ የሚቀድም አዳም በአንቺ ታደሰ፣ አንድም ከፍጥረት የሚቀድም ቀውስጦስ መልአክ በአንቺ ታደሰ አለ። እመቤታችን ቀውስጦስ የሚባል መልአክ አማልዳለችና ይህስ እንደምን ነው ቢሉ ጌታ ሕፃናተ ገምኑዲ በድለው አጥፉ ብሎ መላእክትን ሰደደ። ለዚህ ለቀውስጦስ መልከ መልካም ሕፃን ታገኘ ለዝሰ ዘፈጠሮ ይክትሎ ይህንስ ወተራራ በእንተ ስነ ላህዩ ይላል። ስለ ውበቱ አዝኖለት ይህንንስ የፈጠረው ይግደለው ብለው ሌሎቹ መላእክት ተልኳቸውን ፈጽመው ሲያርጉ እሱ ግን ክንፈ ጸጋ ተነሳው ወደ ታች እንጂ ወደ ላይ መሄድ ማይቻለ ሆነ። አሻግሮ ቢያይ ደብረ ቀልሞን ላይ የብርሃን ምሰሶ ተተክሎ ተመለከተ። ዛቲ መካን ትከውነን ያራቂተ ምስለ እግዚእ ኢየሱስ ክርስቶስ ያቺ ቦታ ከፈጣሪ ከኢየሱስ ክርስቶስ መታረቂያ ትሆነኛለች ብሎ ተጎትቶ ሄዶ ቤተልሔም ዕፀ ውዱቱ ላይ ወደቀ። ዲያቆኑ ለተልእኮ ሲገባ እሳቱ ላይ መልቶ አገኘው። ሰማያዊኑ አንተ ወይመኑ ምድራዊ ዘይቱ ይምሳት እሳት የማያቃጥል አንተ ሰማያዊ ነህ ምድራዊ ነህ አለው። ተፈጥሮዬስ ሰማያዊ ነው በግብሬ ምድራዊ ሆኛለሁ። አሁንም ሄደ ለአባ ሳሙኤል ንገርልኝ ከስዕለ ማርያም ተማጽነ ጸለይ አስነሳይም ብሎሃል በለው አለው። አንድም ከዛ የመጣ ሄራቆ ብሎ ራሱ ሄዶ ከስዕለ ማርያም ተማጸንልኝ ጸለይ አስነሳኝ አለው። አባ ሳሙኤልም ከስዕለ ማርያም ሄዶ ቢማጸን 400 እግዚኦታ 41 ኪሬሌሶን 41 በእንተ ማርያም አደርሰ በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘ ተንስ ወቁም ኦ ቀውስጦስ በኃይሉ ለእግዚአብሔር ወበጸሎታ ለእግዝእትነ ማርያም ድንግል ወላዲተ አምላክ በለው ይነሳልሃል አለችው። እንዳለችው 400 እግዚኦታ 41 ኪሬሌሶን 41 በእንተ ማርያም
ኢየሩሳሌም አድርሶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ ወቁም ኦ ቀውስጦስ በኃይሉ ለእግዚአብሔር ወበጸሎታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቢል አፈፍ ብሎ ተነስቶለታል። በዚህም ቃል ኪዳን ሰጥቷቸዋል። እናንተ ስትጸልዩ አምላከ ቀውስጦስ እያላችሁ ጸልዩ፣ እኔም ይችን ቦታ እስከ ዕለተ ምጽአት በረድኤት አልለያትም ብሏቸዋል። ይህም ሊታወቅ ዛሬ ደብረ ቀልሞን ሲሄዱ ጎዳና የጠፋቸው እንደሆነ መልአኩ እየመራቸው የሚያደርስ ሆኗልና። ርኅራኄኪ ማርያም ቀሲፈ ሕፃን ሀይደጎ ለመልአክ ብኪ ዘተማይጸነ ትእዛዘ ጽጌኪ በአንትቆ እምድኅረ ተስዕኖ አሪግ ለቀዊ ማኅበ ይዛወቁ ሳሙኤል ሶ በጸልየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስዕልኪ ሰማይ መዘጎ እንዳለ ደራሲ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። መጻሕፍት ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማድ ነውና መች ይሰደዳል እንጂ አመ ተሰደ ሲል ነው። መጹ እስራኤል ግብፅ እንዲል ወጡ እንዲል ከቤት ሲወጡ ስንቅን እስከዚያ ደርሳል ብለው ተሸክመው እንዲሄዱ አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሯት ይዟት የወጣ የአዳም አለኝታው ተስፋው አንቺ ነሽ አለ። ተስፋውን የሚሰጠው ጌታን ወልዳለታለችና። ይህስ እንደምን ነው ቢሉ ጌታ አዳምን ከአራቱ ባህርያተ ሥጋ ፈጥሮ በነፍስ አክብሮ በደብረ ቅዱስ አኑሮቷል። ኋላ በ40 ቀን ብርሃን አልብሶ ብርሃን አጎናጽፎ ልጅነትን ሰጥቶ በመንፈስ ቅዱስ አክብሮ ገነት አግብቶታል። ሔዋን በ80 ቀን ገብታለች። ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ ከአንዲት ዕፀ በለስ በቀር ብለዋቸዋል። እነሱም 7 ዓመት ሕጉን አክብረው ኖረዋል። በ7 ዓመቱ ምክረ ከይሲን ሰምተው ዕፀ በለስን ቢበሉ ከገነት አውጥቶ በጎሮ ገነት አኑሯቸዋል። ስለምን አኖራቸው ቢሉ ገነትን አሻግረው እያዩ አምላካችን እንጂ መልሰን ይሆናል ብለው ተስፋ እንዳይቆርጡ፣ አንድም ገነትን እያዩ በሐዘን ላይ ሐዘን በመከራ ላይ መከራ ይብዛባቸው ብሎ ነው። ከዕለታት ባንዳቸው አዳም ገነትን አሻግሮ አይቶ እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያጣሁት በአንቺ ምክንያት አይደለም ብሎ ሔዋንን ፊት ነሳት። ሴቶችም ደንጋጦች ናቸውና ተለይተው ሄዳለች። መልአኩ መጥቶ አዳም ሔዋንን ለምን ለየሃት አለው። ምን ልበል እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያጣሁት በእሷ ምክንያት አይደለም አለው። በእሷ ምክንያት ብትወጣ መታረቂያም እሷ ናት አለው። እንከሰይ ትከውነኒ ናዛዚተ እንግዲህ የምትረባኝ ጠቅመኛ አይደለም አለው። መልአኩ ተለይቶት ሄዷል። አዳም መላእክት ጊዜያተ ጸሎት አስተምረውት ነበርና ጸሎት ይዞ ሳለ መልአኩ ተገልጦ አዳም ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ ይላል። ከሔዋን ተጣልተ ብትጸልየው አይረባህም አይጠቅምህም አለው። አምጣልኝ አለው። እንዳበረርሃት አንተ አምጣት እንጂ እኔ ምን ዕዳዬ አለው። አዳምም ሄዶ አምጥቷታል። እሷም ባየችው ጊዜ ናፍቃው ነበርና ከጫማው ስር ወድቃለች። አንድም ትህት ነኝ ስትል ይህም ዛሬ ለብዙ ሴቶች አብነት ሆኖ ቆርቷል። ዛሬ ምን ተርታ ሴት ብትሆን ወንድ ሄዶ ይማልዳል እንጂ ሴት ሄዳ አትማልድምና ስርዓት ይሰራለታል። እምብዛም አታርቃት እምብዛም አታቅርባት አለው። እምብዛም አታርቃት አለው ሰይጣን እንዳይፈታተናት፣ እምብዛም አታቅርባት አለው እንዳትፈታተነው ነው። ከዕለታት ባንዳቸው ሲጨዋወቱ አዳም አለችው አቤት አላት። እግዚአብሔር ለምን ከገነት አወጣን አለችው። ብንበድለው አላት። ንስሐ ብንገባ አይምረንም አለችው። እሱስ በፈታይነቱ ቢፈርድብን በመሐርነቱ ይምረን ነበር። ዳሩ ግን ስውት ፍጥረት አንቺ አለሽና ምን ይሆናል እኮ አላት። ከእንግዲህ ወዲህ ከፈቃድ አልወጣም አለችው። ከዚያ በኋላ ተያይዘው እሷ ከአንድ ባህር እሱ ከአንድ ባህር ገቡ። ባህሩ ወገባቸው ድረስ ነበር ቢሉ እንባቸው ታክሎ እስከ ደረታቸው ነበር ቢሉ እንባቸው ተጨምሮ እስከ አንገታቸው ደርሷል። 34 ቀን ተኩል ሲፈጸም ሰይጣን ቀና። ይህን 40ውንማ ቀን ከፈጸሙት ፈጣሪያቸው ሊታረቃቸው አይደለም ብሎ ብሩህ መልአክ መስሎ አዳም ጋር ሄዶ አዳም ፈጣሪ ታርቆሃል፣ ገነት ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ጥንቱን የፍጡር ቃል ሰምቼ ተጎድቻለሁ፣ አሁንም የፍጡር ቃል ሰምቼ አልወጣም አለው። አዳም ቀድሞ በደልክ፣ አሁን ፈጣሪ ውጣ ብሎሃል ብልህ እምቢ አልክ፣ እዚሁ እንደቀረ መቅረትህን እወቀው ብሎ ወሆረ ሀብሃም ለገራይቱ ይላል። ሔዋን ነገሩን የምትቆበለው የጓሮ ጎመኑ አድርጓት ነበረና እግዚአብሔር ታርቋቸዋል፣ ገነት ውጡ ብሏቸዋል አላት።
አላት። እሷም እግዚአብሔር ገን ከዚህ የበለጠ ምን እንፈልጋለን ብላ በውዳሴ ከንቱ ተነድፋ ፈጥና ወጣች። ነገር ግን በዚህ ጁጁ ባልሽ እወቂበት፣ ቀድሞ በደላቸውም ገነት ውጡ ብሏችኋል፣ ፈጣሪ ታርቋችኋል ብል አይሆንም አለ። መቅረትሽን እወቂው አላት። አዳም እንጂ የዋህ ነው እኔ እነግረዋለሁ ብላ ሄዳ አዳም ገነት የምንወጣበት ጊዜ ደረሰ አለችው። ምን ጊዜ አላት። የወንድ አይምሮ ህዱ ነውና እንደ መላእክት ጊዜያተ ጸሎት አስተምረውት ነበረና እግዚአብሔር እንኳን ይህን ያህል ጊዜ በአንድ ቀን አይምረንም አለችው። ከዚህ በኋላ እሷ ሰይጣንን ተከትላ ሄደች። አዳምም ቃሏን ይሰማ ነበረና በእሷም መረታት ልማዱ ነውና እሷ ሰይጣንን እየተከተለች እሱ እሷን እየተከተሉ ሄዱ። ከጸፈቀ ዱር ከጎደጎደ ምድር ሲደርሱ አወቃችሁኝ አላቸው። እኛ ምኑን አወቅን? በዚያው ላይ መልአኩ ቅዱስ ገብርኤል ነን አላልህምን አሉት። ምን ቅዱስ ገብርኤል ነኝ? ከገነት ያስወጣዋችሁ ዕፀ በለስን ያስበላዋችሁ እኔ ጋድራኤል እንጂ ነኝ ብሎ ጽሉም ገጹም ሕሱም ራእዩን ቢያሳያቸው ደንግጠው ወደቁ። ቤት የሚያህል ድንጋይ እላያቸው ላይ ጭኖባቸው ሄደዋል። ወተደብተረት ሎሙ ይእቲ ይብን ሰሉሰ መዋዕል ወሰሉሰ ለያሌ ይላል። እንደ ድንኳን ሆና 3 ቀን ሰንብታለች። በሦስተኛው ቀን ቅዱስ ገብርኤል መጥቶ አፋፍሶ ወስዶ በደብረ ቅዱስ አኑሮታል። አዳምም የምግቤ ነገር እንደምን ይሁን አለው። ቅዱስ ገብርኤልም የምግብህን ነገርማ ብሎ ገነት ሄዶ መጥቅ ጠቅቶ አዕዋፍን ሰብስቦ ንጉሠ ገነት አዳም ተርቧል። ኋላ ልጆቻቸው እሺ ኩት እያሉ ቅንጣት እንዳይለቅሙ ያደርጓቸዋል። ይህን ጊዜ ምግቡን ውሰዱለት አላቸው። በአፋቸው በጥፍራቸው እየያዙ 12 ዋሻ መልተውለታል። እያንዳንዱ ዋሻ 30 ምንዳፋ ዕፅ የሚያስወረውር ነበር ይላሉ። ከገነት ምግቡን የሚያመጡለት ያጨዋውቱት የነበሩት አብርል አዝርል የሚባሉ ድምፀ መልካም መልከ መልካም የሚሆኑ አዕዋፍ ነበሩ። ከዕለታት ባንዳቸው ሲያጫውቱት ለው አመሻሹን እንመለስ ሲሉ ሰማቸው። በምን አወቀ ቢሉ ወይትናገሩ አሃደ ልሳነ ወአሃደ ከንፈረ ይላል። ቋንቋቸው አንድ ዕብራይስጥ ነበረና አንድም አዳም በቅቶ ሁሉንም ያውቅ ነበረና ዘአራዊት ድምፀ ወዘአዕዋፍ ንቃው በመንፈስ ቅዱስ ያዕቆብ ለበ ወንዴል ዛሬስ እንደቀረው አልቀርም ብሎ ካመጡለት ስንቅ ቋጥሮ ሄደ። ልክ እግረ ገነት ሲደርሱ ገነት ቅጥሯ እሳት ነው። እነሱ በክንፍ እየበረሩ ገቡ። አዳም መግቢያ አጥቶ ዱር ለዱር ሲያክረተርት ሰይጣን አገኘው። ኢየሱስ ደግሞ ዛሬ ምን አመጣው ብሎ ደንጋይ አንስቶ መሐላ ገዳውን ሰበረው። አእምሮ ተለይቶ 3 ቀን ሰንብተዋል። ከዚህ በኋላ ደሜ እንደፈሰሰ አይቀርም ብሎ ካመጡለት ፍሬ ዕፅ ደሙን ለውሶ መስዋዕት አቀረበ። ከዚህ መስዋዕቱን እግዚአብሔር ተቀብሎለታል። ይህም ሊታወቅ እሳት ከሰማይ ወርዳ በልታለታለች። እግዚአብሔር አብ ነው ያሉ እንደሆነ መች ዓለም የሚድነው በሩቅ ብእሲ ደም ነው በእኔ ልጅ ደም ነው እንጂ ብሎታል። እንግዲህ ወዲያ ተሰዋ ብሎታል። እግዚአብሔር ወልድ ነው ያሉ እንደሆነ ዓለም የሚድነው መች በሩቅ ብእሲ ደም ነው እኔ ከሰማየ ሰማያት ወልጄ ከልጅ ተወልጄ ነው ብሎ በሐሙስ ዕለት ወበመንፈቃ ለዕለት ተወለደ መውለድ ተወለድከ ብሎ ተስፋውን ነግሮታልና የአዳም አለኝታው ተስፋው አንቺ ነሽ አለ። ተስፋውን የሚሰጠውን ጌታን ወልዳለታለችና አዳም ማለት ምድር ዘተሰገው ማለት ነው። እንደ ራይት ያረዘመ እንደ ድንክ ያላጠረ በጎ ድልድል ማለት ነው። የዋቱ ለአቤል ዘተቀትለ በአመፃ ሳይበድል የተበደለ ሳይገል የሞተ የአቤል የዋህነቱን ዋጋ የምታሰጨው አንቺ ነሽ አለ። አዳምና ሔዋን ተራክቧቸው 15 ቀን ነው ቢሉ 30 ቀን ነው ቢሉ 60 ልጆች ወልደዋል። ወንድ ሴት። ከዕለታት ባንዳቸው አዳም ሔዋንን ወርዘው ደቂቅኪ ወንዶቹ ለሴት ሴቶቹ ለወንድ ደረሱ አላት። እኔማ ምን ዕዳዬ እያየህ አጋባቸው እንጂ አለችው። ለወንድ ቅርብ ዘመድ አይጋባ የምትብል ሕግ እንድትሰራ ተገልጦለት ዕለት ዘር ጽንስ ካገናኛቸው ዕለት ጽንስ ዘር ያለያያቸው ይሻላሉ ብሎ የአቤልን መንትያ ቃኤል የቃኤልን መንትያ አቤል ያግቡ አለ። የአቤል መንትያ አቅሌማ ትባላለች። መልከ መልካም ብትሆንም ግን አይነ ጨምጫማ ነበረች። የቃኤል መንትያ ሉድ ትባላለች። ወትመስል ሔዋና ሐማ ይላል። መልከ መልካም ነበረች። ቃኤል በዚህ ቅናት አደረበት። የኔም መልከ መልካም ለሰው የሰው ክፉ ለኔ አለ። አዳምም መስዋዕት ሰውታችሁ መስዋዕቱ የተቀበለለት ያግባት አላቸው። ለጊዜው ነገር ለማስቆም ነው፣ ፍጻሜው ስርዓት ለማስለመድ ነው። እየያዙት ያቀርባሉ። ወኮነ አቤል ኖላዊ አባግ ይላል። አቤል በግርለኛ ነው፣ እግዚአብሔር ንጹሕ ነው። ንጹሕ ነገር ቢያቀርቡለት ይወዳል ብሎ ቀንዱ ያልከረከረውን ጥፍሩ
ያልዘረዘረውን ጸጉሩ ያላረረውን ጠቦት አምጥቶ ሰዋ። እግዚአብሔርም የልቡናውን ቅንነት የመስዋዕቱን ንጹሕነት አይቶ ተቀብሎለታል። ወነጸረ እግዚአብሔር ላይ ለአቤል ላይ ለመስዋዕቱ እንዲል ከሁሉም ሃይማኖት የአቤል ሃይማኖት ይበልጣል። እግዚአብሔር ንጹሐ ባህሪ ነው ማለትን ከልቡ ነው አንቅቶ ተናግሯልና። አቤል ሳስረጸ ጽድቀም ነፍሱ እንዲል ጽጌያት ካይጹቃቸው እንዲፈነዱ አባቱ አስተማረው እንዳይባል አባቱ ከእግዚአብሔር ተለይቷል። መጻሕፍት አንብበው እንዳይባል መጻሕፍት የሉም። ከመምህራን ሰምቶት እንዳይባል መምህራን የሉም። ወኮነ ቃየል መስተገብረ ምድር ይላል። አራሽ ነበረ። ያን ጊዜ ለታቁል ያለውን መሰብሰብ ነው። እግዚአብሔር አይበላው፣ ቢበላ ቢቀበል ይቀበል፣ ባይቀበል አብራኝ የተወለደች እህቴን ማን ነስቶኝ ብሎ ገንጩን ክርዳድ የበዛበትን አምጥቶ ሰዋ። እግዚአብሔርም የመስዋዕቱን ጹግነት የልቡናውን ጥመት አይቶ አልተቀበለለትም። ይነጸረ እግዚአብሔር ላይ ለቃየል ላይ ለመስዋዕቱ እንዲል ይህም ሊታወቅ ቁራ መጥቶ በትኖበታል። በዚህ ሲያዝን ሰይጣን አገኘው። ኦ አዛል ምን ያተከዘከ ወንዱ እንደ ሴት ኃያሉ እንደ ደካማ ምን ያሳዝንሃል አለው። አዳም ቢያደላ በኔ እግዚአብሔር ቢያደላ በኔ እኔም መልከ መልካም ለሰው የሰውን ክፉ ለኔ አለ። መስዋዕት ሰውተ እሱን ገለ ሁለቱን ሳታገባም አለው። ያን ጊዜ ሞት አልነበረምና እንደምን ነው ሲል ሰይጣን ሞትን ያስተምረዋል። አንዱ ቁራ መስሎ ሲለቅም አንዱ በጥምዝምዝ ሲለው ክርር አለ። እሱም መስዋዕቱን ሲበትንበት በጥምዝምዝ ብሎ ወድቆ ጥሎት ነበረና ለካሂም አለ ብሎ ወንድሙ አቤልን ጎሮገነት ሄደን እሸቱን እንኩቶን እንብላ አለው። ግሩማን አራዊት ይጣሉናል አለው። የአባቶቻችን አምላክ ይጠብቀናል አለው። እሸቱን እንኩቶን በልተው ሲመለሱ ከውሃ ዳር ደረሱ። ቃየል በኩር ነበረና ተቀድሞ ጠጣ። አቤል ተጎንብሶ ሲጠጣ ሰይጣን ደንጋይ እያመለከተ በዚህ በለው አለው። በድንጋይ ጭንቅላቱን መጥቶ ገሎታል። ደሙም ልብሱ ላይ ተፈንጥቃለች። ጌታም ደመና ሆኖ አይቴ ሀሎ ከአቤል ወንድም አቤል ወዴት አለ አለው። ቦኑ አነ አቃቢው ለአቤል እኔ አቤል ጠባቂው ነኝ አለው። ለእመ ኮንከ አቃቢው በይነምን ትቀተልኮ ኮነ ሮደ ወድንጉጸ ብሎታል። ይህም ሊታወቅ ዛሬ ነፍስ የገደለ ሰው ወፍ በበረረ ዛፍ ቅጠል በተንቀሳቀሰ ቁጥር ሲፈራ ይውላል። አዳምም ሁለት ሆነው ሲሄዱ አይቶ ነበረና ወንድም አቤል ወዴት አለ አለው። እኔ አቤል ጠባቂው ነኝ አለው። አዳም ጠርጥሯል። ሄዶ አሰረ ደም አግኝቷል። በድኑን ግን መላእክት ሰውረዋል። ልብሱ ላይ ያረፈችው ደም ቃየል ሆይ ቀተለኒ ወንድም አቤል ገደለኝ ብላ መስክራበታለችና የአቤል የዋሃቱን ዋጋ የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠው ጌታን ወልዳለታለችና። አቤል ማለት በግ ደመና ማለት ነው። በክረቁትላን ማለት ነው። ቃየል ማለት ጥሪት ማለት ነው። አጥረይ ነብስ እግዚአብሔር ሲሉ ቃየል ብለውታል። ስትግቡ በክረቀታሊያን ማለት ነው። ሂሩቱ ለሴት የቸርነቱን ዋጋ የምታሰጨው አንቺ ነሽ። የቸርነቱ ያልታወቀ አንድም የታወቀ አባት እናቱን አማውቶ የቀበረ እሱ ነውና አክብር አባ ከወመ ከምትልክ እንድትሰራ ተገልጾለት በአቤል ሞት አራት ሱባኤ ዘመን አዝነዋል። ኋላ መልአኩ መጥቶ ናሁ ወልድ ከአቤል ተሳለ መጸዊያ ለገነት ይላል። በደ እግዚአብሔር ለመያዝ በቃ ይላል። አይመራ አዳም ለሔዋን ይላል። ሴት ተጸንሷል። ምትክ ተክላ ቤት ማለት ነው። ወምግባራቲሁ ለሄኖክ የምግባራቱን ዋጋ የምትሰጨው አንቺ ነሽ አለ። ምግባራት ብሎ አበዛ። የትሩፋት ወገኑ ብዙ ነውና ይህ ሄኖክ ከሚስት ወልዶ 300 ዓመት ኖሮ ሚስት አግብቶ ሕፃናት ወልዶ ሲኖር ይህ ዓለም ካልተዉት አይተውም ብሎ ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት እንደሚሆን ተገልጾለት 6 ዓመት በእግረ ገነት ወድቆ በሰባተኛው አሳርጎታል። ወይም ቅድመ ኩሉ ነገር ተከብተ ሄኖክ እንዲል ምነው አልቦ ዛይመረ ባህር ተከብተ ይላል ቢሉ ገነት 4 ማዕዘን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ቤትኛው እንደሆነ አልታወቀም ሲል ነው። ሄኖክ ማለት ተሐደሰ ማለት ነው። ጥንቱን ብሌት ቢኖርበት ነው ብሎ አዳም በመብል ምክንያት ኃጢአትን ቢያመጣ ሄኖክ ጾሞ ጸልዮ ተሐድሶን አምጥቷል። ከሁሉ በአቤል ሞት በኖሩ በአቤል ትንሣኤ መኖሩ በሄኖክ ታውቋል። በአቤል አፍርሆሙ በሄኖክ አንቆሆሙ እንዴል ከሁሉም ሃይማኖት የሄኖክ ሃይማኖት ይበልጣል። አቤል ቢያምንበት ሞተ እንጂ ምን ጠቀመው ብሎ ሳይክድ መቅረቱ ታቦት እንተኖ ይቆየን። ለአባ ሕርያቆስ ለቅዱስ ኤፍሬም የተለመነች እመቤታችን ትለመነን። ሱባዔያችን በሰላም ያስፈጽመን፣ በደላችን ሁሉ ያጥፋልን። ለአንባቢውም ለተርጓሚውም ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። የሰማ ያሰማ፣ የጻፈ ያጻፈ፣ የተረጎመ ያነበበ ሁሉም ቃል ኪዳኑ ለሁላችን በረከት ነውና እግዚአብሔር ይህን ጸጋውን ሳያጎልብን
በቁጥር ሳያጎለን እንዲሁ ሱባኤያችን አሁን ፈጽመን የሚቀጥለው ዓመት በሰላም ደርሰን እንዲሁ እንድንሰማ በረከት እንድናገኝ የእሱ መልካም ፈቃድ ይሁንልን።